ሰላም ሰላም ቤተሰብ እንዴት ናችሁ? እንደምን ዋላችሁ? እንደምን አደራችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬ እንግዲህ አንድ በሚገርምና በሚያሳዝን ሁኔታ ተከስቻለሁ ማለት ነው። በጣም ነው የሚገርመው ማለት ነው። የዘንኩበትና የተገረምኩበት ነገር ቢኖር ዛሬ ነው ማለት እችላለሁኝ። እና በነገራችን ላይ እንግዲህ ሰላምታዬን ሳልጨርሰው ውድና የተከበራችሁ ለትልቁ ረመዳን በዓል ሙስሊሞች ጓደኞቼ፣ ቤተሰቦቼ፣ ኢትዮጵያውያኖች በሙሉ ኤርትራውያን እንኳን በሰላም አደረሳችሁ ማለት ነው። ለትልቁ ረመዳን ጾማን እንኳን አደረሳችሁ። ሲቀጥል ደግሞ ዛሬ የመጣሁት ማለት ነው በጽጌና በይሳቅ በአብርሽ ሁኔታ ነው የመጣሁት ውድ ቤተሰቦቼ። እና በጣም የሚያሳዝንና በጣም የሚያስጠላ ማለት ነው። የዘቀጠ ሰው ታውቃላችሁ። ይሄን ያክል ዝቅጥ ያሉት ምን ነው ይሄን ያክል የዘቀጡት ማለት ነው። በጣም የሚያስጠላ በእውነት አብርሽ ራሱ በዚህ ልክ ሩታን መፈተን ማለት ምን ማለት ነው? በዚህ ልክ ማለት ነው። እሱ ከጽጌ ጋር ከፍቅር ጋር ከሌሎች ሴቶች ጋር ፓርክ ለፓርክ መዝናኛ ለመዝናኛ አሸሼ ገዳሜ ሲል ከርሞ ጭራሽ ደግሞ ሩም ውስጥ ወንድ ልጅን መፈተን በእውነት ሳላደንቅ አላልፍም። ይሳቅን ማለት ነው። ይሳቅ ጀግና ማለት ነው። ይሳቅዬ ማለት ነው። በእውነት ጀግና ነህ። በቃ የወንዶች ጀግና ነህ ብያለሁ ማለት ነው። በጣም ደስ የምትል ልጅ ነህ። ከአኳኋንህ ከአነጋገርህ ከስታይልህ አስተሳሰብህ በቃ ይሄ ነው ብዬ ልገልጸው አልችልም ማለት ነው። ያንተን ማለት ነው። በጣም ጀግና ነህ ማለት ነው። እግዚአብሔር ከዚህም በላይ ማስተዋልን ይስጥህላለሁ ማለት ነው። ወንድ ልጅ እንዳለው ማንኛውም ወንድ ልጅ ሩም ውስጥ ብቻውን አፈቅር ካለ ምናምን ግዴታ ይሄ አስገድዶ መድፈር ነው ማለት ነው። አስገድዶ መድፈር ወይ ጉድ! በጫካ ወይም ደግሞ በወንዝ ወይም ደግሞ በሆነ ቦታ ላይ ወንዶች ያስገድዳሉ። አሁን ደግሞ ሩም ውስጥ እየገቡ አፍቅሬ ካለው እንደዚህ አይነት ነገር አይደብርም? በጣም ነው የሚያደብረው። ጽጌ በጣም እኔ እንጃ የሆነ ነገር ላይ ብቻ ግልጽናሽን በወደውም ግን በጣም የዘቀጠ ነገር እየተናገርሽና እየሆንሽ ነው ያለሽው። በእውነት ራስሽን ብታስተካክይ ጥሩ ነው ብዬ አስባለሁኝ። ድራማም ቢሆንም በቃ ለተመልካችን ቢሆን ክብር መኖር አለበት። ግን ያደረግሽውን ነገሮች በሙሉ ዞር ብለሽ ታያቸዋለሽ። ቪዲዮውን እዩና ራስሽ ደግሞ ትፈርጃለሽ ማለት ነው። እንደዛ አይደረግም። እንደዛ አይፈተንም። በዛ ልክ አይደለም ይሳቅን መፈተን የምትችሉት ማለት ነው። ሌላ መፈተኛዎች አሉ፣ ሌሎች አሉ ማለት ነው። በእውነት ከአንቺ አብርሽ ምን ነው ክብርህን ዝቅ አደረግክ የመጨረሻ ማለት ነው። በእውነት አስጠላብክ። ራቁትህን ሆነክ ምናምን ምን ለመሆን አበድክ ወይም አፍቅሯት። ይሄ በጣም የሚያስጠላ ነው ማለት ነው። በጣም በራቁት እንትን ሳይክ በጣም አስጠልተኛል። ያንተን ቪዲዮ ራሱ ማየት አስጠላኝ ማለት ነው። ጭራሽ ደግሞ ሩም አስተካክለክ ጽጌን ፈትኝ። ሩታን በዚህ አታገኛትም ማለት ነው። በዚህ ስለፈተንካት አታገኛትም ማለት ነው። ሪሊ የእውነት ቢሆን ማለት ይሄ ድራማ ነው እናውቀዋለን፣ ችግር የለውም። ግን የእውነት ቢሆን ራሱ በዚህ ልክ አይፈተንም የሰው ልጅ ማለት ነው። አንተም ወንድ ልጅ ነህ እኮ ራስህ ወንድ ልጅ ነህ። ወንድ ልጅ የሚፈተነው በገሃድ ፊት ለፊት ላይ ነው። ፊት ለፊት አፍቃሪ መሆኑን ዱርዬ መሆኑን በቃ የሆነ ነገር መሆኑን እንደዚሁ ትፈትነዋለህ ማለት ነው እንጂ ሩም ውስጥ ሴት ጋር አገናኝተህ አይደለም ወንድ ልጅን የምትፈትነው ማለት ነው። ስለዚህ በጣም አንተ ራስህ በጣም ታሳዝናለህ። በጣም ወርደሃል ማለት ነው። በእውነት ወርደሃል። እና ግን የጽጌ ድፍረት ምን ይሉታል? ይሄንን ያክል ወንድ ልጅ ጋር መደፋፈር አይደብርሽም እንዴ? ከአብርሽ ጋር ተከትለሽ ቡታጅራ ሴት ልጅ እኮ ነሽ። ምን ሆነሽ ነው? ያስጠላብሻል፣ በእውነት ያስጠላብሻል። ተከትለሽ ምንድነው ቡታጅራ። እሺ ይሁን ተባለ። አጣላሻቸው፣ አለያየሻቸው። አንቺ ነሽ የጸቡ መንስኤ። አሁንም ሁሉም ብሎሻል፣ እኔም እልሻለሁኝ ማለት ነው። አንቺ አጣላሻቸው። ደግሞ አሁን ተመልሰሽ ደግሞ ሩም ውስጥ ሆነሽ ይሄን ያክል ፈተና እንደዚህ አይፈተንም ወንድ ልጅ ማለት ነው። በጣም ያስጠላል፣ በጣም ያስጠላል ማለት ነው።
እንዴት እንደሚያስጠላብሽ የሚነግርሽ የቅርብ ጓደኛ ዘመድ አዝማድ የለሽም። ግን በቃ ስራሽን የሚያስጠላብሽን ቢነግሩሽም ችግር አለ አሉ አይደል? አብረው የሚጨፍሩ አንቺ ጋር የሚያጫፍሩ አይነግሩሽም እነሱ። በቃ የሆነ ስታይልሽ ራሱ በጣም የዘቀጠ ነው፣ ሲያስጠላ። ከሁሉ ነገር የወረደ ማለት ነው። በእውነት የወረደ ማለት ነው። ከአለባበስ እስከ አስተሳሰብ ድረስ የወረድሽ ነሽ ጽጌ ማለት ነው። ካለባበስ እስከ አስተሳሰብ ድረስ ማለት ነው። አንቺ ምን ነው በቂጥሽ ነው እንደ ጭንቅላትሽ የምትራመጂው? በቂጥሽ ነው የምትራመጂው? በጭንቅላትሽ ነው መራመድ ያለብሽ። በጭንቅላትሽ ነው ማሰብ ያለብሽ። ጭንቅላታችን የተሰራው ለማሰብ ነው፣ ለማስተዋል ነው። ታመሽ ከሆነ ወይ አማኑኤል ሂጂ ጸበል፣ ወይም ደግሞ ሕክምና ሂጂ። የአይምሮ ሕክምና መሄድ አለብሽ። እንዴ በእውነት ይሳቅ የተናገረው ነገር ማለት ነው ቤተሰቦቼ፣ እንዴት እንደሚያስደስት ራስን ተቆጣጠር ይሳቃል። በእውነት ጀግና ነው። እንግዲህ ምን ወይኔ ጉዲ ምን እንደሚለኝ ምናምን ነገር፣ ኧረ እባክሽ አስመሳይ ነገር ነሽ። ዝም ብለሽ ነው ያለ ነገር ነው ሰውን የምትኮንኙ ማለት ነው። በቃ ያለ ምንም ነገር ሰውን ትኮንኛለሽ። በአንቺ ቤት እሺ ብሎ ምናምን ነገር አንቺን እንዲስም ወይም ደግሞ አንቺን እንዲደፍር ነው የፈለግሽው አይደለም? ስታስጠልይ። ሴት ልጅ ይሄን ያክል አትወርድም ማለት ነው። ሴት ልጅ ክብር አላት። እውነቱን ነው። ሴት ልጅ የፈለገውን ያክል ብታፈቅር፣ የፈለገውን ያክል ብትወደው ራሷን እንደ ሌላ ነገር አድርጋ እንድትጠየቅ ነው እንጂ የምትሆነው ጠያቂ መሆን የለባትም ሴት ልጅ። በእውነት ባህላችንም አይደለም እድገታችንም አይደለም። ምን ሆነሽ ነው? ምን ነው አራዳ ነኝ አጫወተሽ፣ ቆንጆ ነኝ አጫወተሽ። እዛ በእናትሽ የዘቀጥሽ ነገር ነው። እሺ ስታስጠልይ በጣም አስጠልተሽኛል። በእውነት አስጠልተሽኛል። በፊት የዋህ ናት ምናምን እል ነበረ። ደግሞ አደነጋገሯ ሲጮህባት የምትለው ነገር ጋር እዛ በእናትሽ አስመሳይ ስታስጠላ። እንደው ይሄን የኔን ቪዲዮ ብታይም ባታይም ግን የተለያየ ኮሜንት ተጽፎልሻል አይቻለሁ ማለት ነው። በደንብ አንብቢ ኮሜንትሽን ማለት ነው። አንድ ኮሜንት የሚጻፈው መጥፎን ነገር ለማስተካከል ጥሩን ነገር ለመቀጠል ነው ኮሜንት የሚጻፈው ማለት ነው። ስለዚህ አንብቢ በደንብ ማለት ነው። ኮሜንት ዞር ብለሽ ዝም ብለሽ ቪዲዮ ብቻ ለቀሽ የዶላር ስካር ይዞሽ ማለት ነው። ዶላር አስክሮሽ የለ እሱም ብቻ ሰብስበሽ መሄድ አይደለም። ምን እንደተባሰ አዳምጪ፣ ምን እንደተባልሽ አንብቢ፣ ምን እንደተሆነ ምን እንደተሰራ ማየት አለብሽ። ያን ነገር ማስተካከል አለብሽ። ጥሩን በጥሩ ማስኬድ አለብሽ፣ መጥፎን ደግሞ መቀየር አለብሽ ማለት ነው። ስለዚህ ቤተሰቦቼ በጣም ያዘንኩበት ያፈርኩበት ቪዲዮ ቢኖር ከነሱ ውስጥ በቃ ሁሉም ቪዲዮአቸው ያስጠላል። ማለቃቀስ ነው። ማን የሰለችው የነሱ ለቅሶ ማለት ነው። በዚህ ፍቅር ትላላችሁ፣ በዚህ አብርሃም ትላላችሁ፣ በዚህ ዳኒ፣ በዚህ ጽጌ፣ በዚህ ሜሪ። ኡፍ ሰለቸን። እናንተ አሰለቻችሁን እኮ። እኛ ጥሩ ነገር ነው ማየት የምንፈልገው። በቃ መሳቅ፣ መጫወት፣ ደስታን ነው ማየት የምንፈልገው። ጭቅጭቅ፣ የባልና የሚስት ጭቅጭቅ። ኑሮ የመረረው ባልና ሚስት የለም እሱ የሚጨቃጨቀው የሱ ጭቅጭቅ አስመሰላችሁት። በእውነት አስጠላ እንዴ! አስጠላ። በጣም ነው ያስጠላብሽ ማለት ነው። በተለይ አንቺ አስጠልቶብሻል። ስለዚህ ራስሽን ከዚህ ነገር ብታስተካኪ መልካም ነው ብዬ አስባለሁኝ። ጽጌ ማለት ነው። ያስጠላብሻል ማለት ነው። የሚያስጠላብሽን ነገር ወቂ። አብርሽ ደግሞ በጣም አስጠልቶብሃል። የመጨረሻ ማለት ነው። እዛ በእናትህ በዚህ አይደለም ሴት ልጅ የምታፈቅርክ፣ በየዋክነት ነው ሩታዬ አፍቅራክ የነበረው። እንዴ ሁልጊዜ እንዴ አድርጋ እንክብክብ አድርጋ እንድትይዝ ነበር የፈለከው። ምን ነው ተቀየርሽ? ድሮ እንደ ድሮ የለም። ሁሉ ነገር እኮ እንዳስቀመጥከው አይገኝም። ምናልባት እቃ ወይም ድንጋይ ሊሆን ይችላል ካስቀመጥክበት ቦታ የምታገኘው። እቺ ልጅ እቃ ወይም ድንጋይ አይደለችም እንዴ! ትዘዋወራለች እኮ ሰው ናት፣ ታስባለች። የሚሆናትንም የማይሆናትንም ታያለች፣ ታመራምራለች። ገብቶሃል? አየችክ፣ ለመነችክ፣ ታገሰችክ ከሀስከፈ ድረስ ጠበቀችክ። ያላደረካት ነገር የለም፣ እያየን ነው ማለት ነው። ስለዚህ
ግን ተቀይረሻል ሩታዬ። ምንድን ነው የቀየረሽ ነገር ምንድን ነው? ኧረ በእናትህ አአ እንደዛ እንደ ድሮ መሆን አለባት የለባትም? ወንድ ናት፣ አድንቄያታለሁ። አቦ እንደናንተ አትልከሰከስም። ደግሞ ለመበቀል አላደረገችም። ለመበቀል ብታረግ እንደዛ መድኃኒት ጠጥታ ምናምን ሆስፒታል አትገባም ነበር። ከልብ ነበር የምታፈቅርክ። ገብቶሃል? አንተ ግን ከኔ ውጪ ሰው አታውቅም ብለህ ነበር እንዴ? ያራዳ ልጅ አታውቅም አንተ። ያራዳ ልጅ ናት እኮ ሩታ ማለት ነው። ሙያ በልብ ነው ይላል ያገሬ ሰው ሲተርት። በልቧ ነው ሁሉ ነገር። ሴት ልጅ ደግሞ አንዴ ከቆረጠች ቆረጠች ነው። ከወደደች ወደደች፣ ከቆረጠች ቆረጠች። ሴት ልጅ ማለት ነው። በቃ የሴት ልጅ አመል ካልገባክ አሁን ማወቅ ትችላለህ። ለምትቀጥለዋ ለሌላኛዋ ትምህርት ይሆናል። ከዚህ ተማርሽ እንዴ። የሰው ልጅ እንዴት ነው እንደዚህ በቃ የሌለ እኮ ነው። በቃ የሌለ ማለት ነው። ምን ማለት ነው እንደዚህ? በጣም አስጠልቶባችኋል። በጣም ውድና የተከበራችሁ ቤተሰቦች ይሄን ቪዲዮ የምታዩ በሙሉ ማለት ነው ኢትዮጵያውያንና ኤርትራውያን ሼር አድርጉልኝ ማለት ነው። ሼር አድርጉልኝ። ራሳቸው ባያዩ የቅርብ የሆነ ሰው አይቶ እንዲነግራቸው ሼር አድርጉልኝ ማለት ነው ቤተሰብ። ዛሬ ግን እኔ ዘወር ብዬ ሳይ ማታ በጣም ነው የገረመኝ። በጣም ነው ያዘንኩባቸው ማለት ነው። በሁለታቸው የዘቀጡ የሰው ልጅን የሚያሸንፉት በፈተና አይደለም፣ በተግባር ነው። የሰው ልጅ የሚሸነፈው በፈተና አይደለም፣ በተግባር ነው የሚሸነፈው። ይሄንን እንድታውቁ ፈልጋለሁ ማለት ነው። ጽጌና አብርሽ ማለት ነው። አንቺም ዳንን የምታሸንፊው ከአብርሽ ጋር ተልከስክሰሽ አይደለም። የሆነች ስታስጠላ ወይ አታምር ወይ አታፍር። በእውነት ወይ አታምርም ወይ አታፍሪም። ይሄንን የፈረስ ጭራ ትደረድር ትሰቅልና ትምነቀነቃለች። ደግሞ አልጋ ላይ አስተኛኘቷ የእግሯ ምናምን ነገር አይደብርሽም እንዴ? ሴት ልጅ ነሽ እኮ ሴት ልጅ ነሽ። ባህልሽን አታሰድቢ እሺ። ባህላችን እንደዚህ አይደለም። እኛ ሁሉንም ነገር በስርዓት ነው የምናካሂደው ማለት ነው። እኛ ኢትዮጵያውያን ማለት ነው። አፍሪካውያን፣ ኢትዮጵያውያን፣ ኤርትራውያን በቃ በሙሉ እኛ ጥቁሮች ማለት ነው እንደዚህ አይነት ስታይል የለብንም። የፈረንጅ ስታይል የነጮችን ስታይል እያመጣሽ እዚህ ጋር እንትን አትበይ። የሆነ ስታስጠላ። ለማንኛውም ማለት ነው ከዚህ በላይ ብልሽ ደስ ይለኝ ነበር። ከዚህ በላይ ብልሽ ደስ ይለኝ ነበር ማለት ነው። ስለዚህ ውድና የተከበራችሁ ቤተሰቦቼ አመሰግናለሁ። በጣም ያስጠላኝ ነገር ኑሮ ነው እንደዛ ያልኩትና ይቅርታ እንግዲህ ካጠፋው ይቅርታ። አስተያየትና ኮሜንታችሁን አስፍሩልኝ ማለት ነው። ትርንጎ ዩቲዩብ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ማለት ነው አበረታቱኝ። ይሄን ቪዲዮ የምታዩ በሙሉ አመሰግናለሁ። ፈጣሪ አክብርልኝ። ፈጣሪ ከእናንተ ጋር ይሁን። እግዚአብሔር ይስጥልን። እናመሰግናለን።